ዴር ሱልጣን በፋሲካ ማግስት ዴር ሱልጣን በእስራኤል ኢየሩሳሌም ከተማ የሚገኝ ቅዱስ ስፍራ ነው። ይህ ስፍራ በግብጽ ኮፕቲክ ቤተክርስቲያንና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከል ላለፉት ከ200 ዓመታት በላይ የይገባኛል ክርክርና ጥያቄ ሲነሳበት የቆየ፣ በዚህም ሳቢያ ሀገራት ሩቅ መሳፍርት የሌላቸው ደብዳቤዎች የተጻጻፉበት፣ ከሃይማኖት ተቋማት አልፎ መንግስታቱን እስከ ማወዛገብ የደረሰ ታሪካዊ ስፍራ ነው። ዴር ሱልጣን በየዘመናቱ በነገሱ የሀገራቱ አስተዳደሮች ዘንድ ከእምነቱ መገለጫነት አልፎ የፖለቲካውና የታሪካዊ ልዕልና ማሳያ ተደርጎ ሲወሰድ የኖረ ነው። የዴር ሱልጣንን ጉዳይ የሚያነሱ ምሁራን ነገሩን ከአባይ ወንዝ ጋር ያያይዙታል። ግብጽ የአባይ ወንዝ ጉዳይ የመኖርና ያለመኖር ጉዳይ ነው እያለች በወንዙ ላይ የወሳኝነትና የባለቤትነት መብት እንዳላት ስትናገር የኖረችውን ያህል ኮፕቲክ ቤተክርስቲያኗ ደግሞ ዴር ሱልጣንን ማጣት የእግር እሳት ያህል ያንገበግበኛል እያለች ኢትዮጵያውያን መነኩሳት ላይ ስቃይና እንግልት ስትፈጽም ኖራለች። ይህ ተግባር አሁንም ተጠናክሮ ቀጥሏል። አስደናቂው ጉዳይ ግን ዴር ሱልጣን የኢትዮጵያ ርስት መሆኑን ዓለም አቀፍ ታሪካዊ ሰነዶች ቁልጭ ባለ ቋንቋ መመስከራቸው ነው። ያም ሆኖ ግብፃውያን በጉልበት ወረራ ያዙት ዴር ሱልጣንን ሙሉ ለሙሉ የግላቸው ለማድረግ የቀራቸው ይዞታ ከቦታው ጠቅላላ ስፋት ከ10 በመቶ አይበልጥም። አደጋው እዚህ ላይ ነው ያለው። ኢትዮጵያውያን ከ300 ዓመታት በላይ በርስትነት ሲያስተዳድሩት የኖሩትን የታሪክና የሃይማኖት ምስክራቸውን ማጣት ወይም በኃይልና በግፍ የተወሰደ ይዞታቸውን አስመልሰው የእምነት የታሪክና የፖለቲካ የበላይነታቸውን ለማግዘፍ የሚሞክሩትን ግብፃዊያንን ለመርታት ሲታገሉ ይገኛሉ። ጥንታውያን አባቶቻችን እንደ ዛሬው በየብስ በባህርና በአየር ምቹ መጓጓዣ ሳይኖር አሸዋማውን በረሃ በእግራቸው አቋርጠው የቀኑን ሐሩር የሌሊቱን ቁርስ ያበግራቸው ረሃብና ጥሙን ታግሰው የመሰረቱትን የዴር ሱልጣን ርስትን ለመንጠቅ የግብጽ መገናኛ ብዙሃን ምሁራንና የፖለቲካ ሰዎች ዘመቻ ከጀመሩ ቆይተው ነበር። ኢትዮጵያውያን አባቶች የሀገራቱ አፍሪካ ብቸኛ የሆነውንና መላውን ጥቁር ሕዝብ የሚያኮራ የታሪክ ይዞታን ለማስከበር ሲሉ ደማቸው ፈሷል፣ አጥንታቸው ተከስክሷል፣ ተዋርደዋል፣ ተሰቃይተዋል፣ ግፍ ተፈጽሞባቸዋል። ይህ በደም የተከተረ ርስት ዛሬ እየተሸራረፈና እየተቀናነሰ መጥቶ በግብፃውያን ሙሉ ለሙሉ ለመነጠቅ ጥቂት ቀርቶታል ለማለት ይቻላል። አያሌ ኢትዮጵያውያን መነኩሳት ርስታችንን አናስነካም፣ ይዞታችንን አናስደፍርም በማለታቸው በግብፃውያን ተደብድበዋል። እስራኤልና ኢትዮጵያ ይፋዊ ግንኙነት የጀመሩት ከክርስቶስ ልደት በፊት እንደነበር ቅዱሳን መጻሕፍት ሆነ ሌሎች የታሪክ መጻሕፍት ይመሰክራሉ። በክብረ ነገሥት ተመዝግቦ እንደሚገኘው ይህ ወዳጅነት ኢትዮጵያውያን ወደ ኢየሩሳሌም ለሚያደርጉት ጉዞ መሠረት የጣለ ሆኗል። በዚያን ዘመን ወደ እስራኤል የተጓዙት ብቸኛ ጥቁር ሕዝቦች የሆኑት ኢትዮጵያውያን በወቅቱ የእስራኤል መንግሥት በተሰጣቸው ቦታ ላይ ቤት በመቀለሳቸው ሀገራችን ዛሬ ለዘመናት የኖረና በጥቁሩ ዓለም ብቸኛ የሆነ የቅድስና ይዞታ በኢየሩሳሌም እንዲኖራት አስችሏል። በዚህ ታሪካዊ ግንኙነት የተገኙ የማይንቀሳቀሱ ቅርሶች በቤተልሔም፣ በቢታንያ፣ በኢያሪኮና በፈለገ ዮርዳኖስ ይገኛሉ። ዴር ሱልጣንን ጨምሮ የኢትዮጵያ ይዞታዎች በአብዛኛው የሚገኙት በምስራቃዊው የኢየሩሳሌም ክፍል ዘ ኦልድ ሲቲ ኦፍ ኢየሩሳሌም ሲሆን የእነዚህ ቅዱሳት መካናት መሠረታቸው ዴር ሱልጣን ወይም በግዕዙ ደብረ ስልጣን የሚባለው ነው። አልቁዲስ የተባለ የግብጽ ጋዜጣ በ1980 በካይሮ ዴር ሱልጣንን አስመልክቶ በተደረገ ስብሰባ ላይ የዴር ሱልጣን ችግር ከመካከለኛው ምስራቅ ጠቅላላ ገጽታዎች ተለይቶ መታየት የለበትም በማለት
የዴር ሱልጣንን ጉዳይ ለግብፅ ሃይማኖት ብቻ ሳይሆን ፖለቲካዊ እንድምታ እንዳለው ያስገነዝባል። የዴር ሱልጣን ገዳም ከ950 ዓመተ ዓለም ገደማ ጀምሮ ክርስቶስ እስከተወለደበት ዘመን ድረስ ያላንዳች ባላንጣ ለኢትዮጵያውያን ማረፊያና መኖሪያ ሆኖ ነበር። ከክርስቶስ ልደት በኋላም ኢየሩሳሌምና አካባቢው በሮማውያንና ቤዛንታውያን እየተገዛ ሲተዳደር በቆየባቸው ዘመናት ጭምር የኢትዮጵያ ሕጋዊ ንብረትነቱና ይዞታነቱ በይበልጥ ተረጋግጦ ቀጥሏል። ኢትዮጵያውያኑ በቦታው ላይ መኖሪያና ቤተ ጸሎት ሰርተው ለ300 ዓመታት ያህል ይዞታቸውን በሰላም አስጠብቀው ኖረዋል። የመጀመሪያው እስላማዊ ንጉሥ ዑማር ኢብን አልካታብ ኢየሩሳሌምን እንደተቆጣጠረ የኦማር ቃል ኪዳን በተሰኘው አዋጁ አማካኝነት ኢትዮጵያውያን በዴር ሱልጣን ላይ ያላቸውን የባለቤትነትና የይዞታ ባለመብትነት በማረጋገጥ የሰጠው ይፋዊ መግለጫም የሚጠቀስ ነው። ከዚህም በተጨማሪ ኢትዮጵያ ዴር ኤል ሱልጣንንና ሌሎችንም አያሌ ንብረቶች ከጥንት ጀምሮ በይዞታዋ ስር አድርጋ ስትገለግልባቸው እንደነበር ብዙ ታሪክ ጸሐፊዎች በየዘመኑ መዝግበውታል። ከነዚህም ውስጥ በፓሪስ ብሔራዊ ቤተ መጻሕፍት የሚገኝ ስለ ኢትዮጵያ የተዘጋጀ ጽሑፍ በ1370 ዓመተ ምህረትና በ1371 ዓመተ ምህረት በኢየሩሳሌም ስለ ንብረቶቹ ባለቤትነት የወጡ ማስታወቂያዎች ጭምር ኢትዮጵያ በከተማዋ የንብረቶች ባለቤት እንደነበረች ይጠቁማሉ። በብሪቲሽ ሙዚየም የሚገኝ አንድ ስለ ኢትዮጵያ የተዘጋጀ ጽሑፍ ከ1422 ዓመተ ምህረት በፊት ኢትዮጵያ በጎልጎልታ መቅደስ እንደነበራት መዝግቦታል። በተጨማሪም አፄ ያዕቆብ በ1430 ዓመተ ምህረት ለዴር ሱልጣን ገዳም የላኩት ስጦታና የኢትዮጵያ ቤተ ክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ማስታወቂያ ተገልጿል። ከነዚህ መረጃዎች ኢትዮጵያ እስከ 15ኛው ክፍለ ዘመን በፊት የንብረቶቹ ባለቤት እንደነበረች ማስተዋል ያስችላሉ። ኢትዮጵያ እነዚህ ሕጋዊ ታሪክ ማስረጃዎች፣ ሰነዶች እያላት ግብፃውያኑም በኢየሩሳሌም የኢትዮጵያውያንን ያህል ቀርቶ አንዳች ቦታ ሳይኖራቸው ዴር ሱልጣን የኛ ነው ለማለት እንዴት በቁ? ታሪክ እንደሚነግረን በ1775 ዓመተ ምህረት ኢብራሂም ጃውሃሩ የሚባል ግብፃዊ ኢየሩሳሌም ሄዶ የሚጠጋበትና የሚያስጠጋው አጣ። ግራ ሲገባው ወደ ኢትዮጵያውያኑ በመሄድ የሃይማኖት ወገናችሁ ነኝ ብሎ ማረፊያ ሲለምናቸው እነርሱም በደግነት አስጠጉት። ከዚያ በኋላ በገዳሙ በነበረው ቆይታ ከኢትዮጵያውያን መነኩሳት ጋር በመለማመዱ ቀስ በቀስ ይዞታውን እያስፋፋ ሄደና ቀሲስ ጆርጅ የተባለ የሚያገዘው ግብፃዊም ከሀገሩ አስመጣ። ከዚያም ኢትዮጵያውያን መነኩሳት በሚኖሩበት ግቢ ውስጥ አስቀመጠው። ጥቂት ቆይቶ ይህ በአስጠጉይ ልመና የመጣ ግብፃዊ ተስፋፊ ያልተጠበቀ ችግር በኢትዮጵያ መነኩሳት ላይ አደረሰ ይላሉ ጌታቸው ካባ የታሪክ መስታወት ገጽ 45 ላይ። አምባሳደር ተፈራ ኃይሌ የኢትዮጵያ ቤተ ክርስቲያን ቅዱሳን መካናት ንብረቶች በኢየሩሳሌም በሚል ርዕስ ባቀረቡት ጥናት እንደገለጹትም በንብረቶቹ ላይ ተቀናቃኝ የተነሳው በ19ኛው ክፍለ ዘመን መጀመሪያ ላይ መሆኑን ጠቁመው በወቅቱ በኢየሩሳሌም ገብቶ የነበረው ወረርሽኝ በሽታም ትልቅ አስተዋጽኦ እንዳደረገ ያስረዳሉ። ወረርሽኙ ኢትዮጵያውያንን ምዕመናንን ፈጃቸው። በዚያ አሳዛኝ አደጋ ተጠቅመው የአርመንና የግብፅ ኦርቶዶክስ አብያተ ክርስቲያናት በገዳሙ የነበሩትን መጻሕፍት፣ መዛግብትና ሰነዶች ወዘተ ወረርሽኝ ያሰራጫሉ በሚል ሰበብ እንዲቃጠሉ የኢየሩሳሌም ገዢ ለነበረው ለቱርክ መንግሥት እንደራሴ አቤቱታ አቀረቡ። እንደራሴውም በቀረበለት አቤቱታ መሠረት ሰነዶቹ እንዲቃጠሉ አደረገ። በዚህ እርምጃ የኢትዮጵያውያን የንብረት ባለቤትነትን የሚያረጋግጡ መረጃዎች በእሳት ቃጠሎ ወደሙ። ግብጾችም ያላንዳች ስጋት የመቅደሱንና የገዳሙን ቁልፎች በእጃቸው አደረጉ። ወረርሽኙ ካለፈ በኋላም ግብጾቹ ወደ ኢየሩሳሌም የሄዱትን ኢትዮጵያውያን ምዕመናን መጸለያና መጠለያ ነፈጓቸው። ኢትዮጵያውያኑ ምዕመናንና መነኩሳቱም
ንብረታቸውን መነጠቃቸውንና የደረሰባቸውን ግፍ በመዘርዘር ንብረቶቹ እንዲመለሱላቸው ለቱርክ መንግሥት እንደራሴ ያቀረቡት አቤቱታ ተቀባይነት ሳያገኝ ቀረ። እንደ አውሮፓውያኑ አቆጣጠር በ1970 ዓመተ ምህረት የትንሣኤ በዓል አከባበር ወቅት ግብፃውያኑ ለጸሎት በሄዱበት በእስራኤላውያን የጸጥታ ኃይሎች ተከላካይነት ኢትዮጵያውያኑ የሁለቱን አብያተ መቅደስ ቁልፎች በመለወጥ በእጃቸው አስገቡ። በእርግጥ የኢትዮጵያውያኑ ፍላጎት ወረራን በኃይል ማስመለስ ሳይሆን ሁለቱ ወገኖች ያላቸው ማስረጃ ከስር ጀምሮ ታይቶ በገዳሙ የባለቤትነትና የይዞታ ጭብጥ ላይ ተገቢ ውሳኔ እንዲሰጥበት ነበር። በእስራኤል መንግሥት ፖለቲካዊ ውሳኔና ገዳሙን አተን ከምንቆይ ቁልፉን በእጃችን አስገብተን እንዲከበር እንከራከር በሚለው የኢትዮጵያ ቤተ ክርስቲያን ፈቃድ ቁልፎቹ ተቀየሩ። ኮፕቶቹም ከ1951 ዓመተ ምህረት እስከ 1981 እንደ አውሮፓውያን አቆጣጠር ሊታዩልን የሚገቡ ቀሪ ሰነዶች በሚልና አስተዳደሩን ያወኩትን ይዞታን የማስፋፋት ግድያዎችን ለመክታት የኦቶማን ቱርክ አገዛዝ እንደ አውሮፓውያን አቆጣጠር በ1835 ዓመተ ምህረት ያወጣውን የባለህበት እርጋ ስርዓት እግድ በመጥቀስ የአብያተ መቅደሱን ቁልፍ በኃይል መቀየር ተቃውሞውን ለኢየሩሳሌም ጠቅላይ ፍርድ ቤት ከሰሱ። ጠቅላይ ፍርድ ቤቱም መንግሥት የመጨረሻ ውሳኔ እስኪሰጥ ድረስ የመሸጋገሪያ ውሳኔ ሊሰጥ ይችላል ብሎ ስለነበር የእስራኤል መንግሥት በ1981 እንደ አውሮፓውያን አቆጣጠር የሚኒስትሮች ኮሚቴን አቋቋመ። ሁለቱም ወገኖች ኮሚቴው ድረስ መረጃቸውን አቅርበው የመጨረሻ ውሳኔ እስኪሰጥ ድረስ ኢትዮጵያውያኑ ቁልፎቹን ይዘው እንዲቆዩ የሚል ውሳኔ ቀረበ። ጉዳዩ ከስር ጀምሮ በጥሞና ቢታይ የኢትዮጵያን የባለቤትነት መብት የሚያረጋግጥ ይሆን ነበር። ይሁን እንጂ ጉዳዩ ወደ ኋላ ተመልሶ ጥሬ የሚሆንበት ሁኔታ ሲታይ በፖለቲካ ተጽዕኖዎች የተነሳ ነው ተብሎም ይገመታል። ዴር ሱልጣን የኢትዮጵያ ብቻ ሳይሆን የአፍሪካ ሀብትም ነው፣ ለዚህ ቦታ መከራከር ያለባቸው አፍሪካውያን ጭምር ናቸው የሚሉ ድምጾች ይሰማሉ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ንብረቶቿ የሆኑትን የቅዱስ ሚካኤልና የዴር ሱልጣን ገዳም ለኢየሩሳሌም መቅደስ ካላቸው ኩታ ገጠም አቀማመጥ የተነሳ ሌሎች አብያተ ክርስቲያናት የኛ ቢሆኑ ብለው የሚመኟቸው ናቸው። በተለይ የግብጽ ኮፕቲክ ቤተ ክርስቲያን በኢየሩሳሌም በጊዜው ከነበሩት አብያተ ክርስቲያናት በበለጠ በእንደራሴው የቱርክ መንግሥት ዘንድ ተሰሚነት ስለነበራት ኢትዮጵያውያኑን ከንብረቶቻቸው ለመንቀል እርምጃ ወስደዋል። በየዘመኑ የኢትዮጵያ ነገሥታትና መሪዎች በአቅማቸውና የጊዜው የፖለቲካ ሁኔታ በፈቀደላቸው መጠን የኢትዮጵያ ይዞታዎችንና ንብረቶች በኢየሩሳሌም ለማስጠበቅ ትኩረት ሰጥተዋል። አጼ ዘርዓ ያዕቆብ አጼ ዘርዓ ያዕቆብ በነገሰበት ዘመን በኢየሩሳሌም ለሚኖሩ ኢትዮጵያውያን ገዳማት ማኅበር ገንዘብ በመላክ ደብዳቤ በመጻፍ ይደግፏቸው ነበር። ለምሳሌ ከላኳቸው ደብዳቤዎች አንዱ እንዲህ ይላል። እኔ ዘርዓ ያዕቆብ እግዚአብሔር በመንግሥቱ ባስቀመጠኝ በ8ኛው ዓመት የሚከተሉን ሠራሁላችሁ። ከምድረ ዘብላ የሚወጣውን ግብር እኩሌታውን በ2 ዓመት 100 ወቂት ወርቅ ለምግባችሁ ይሆን ዘንድ በኢየሩሳሌም ለምትገኘው ማኅበር ሰድጄላችኋለሁ ይላል። ጌታቸው ካባ የታሪክ መስታወት ገጽ 19 ኢትዮጵያና ኢየሩሳሌም ገጽ 162። የኢየሩሳሌም ገዢ ያደርስባቸው የነበረውን ተጽዕኖ እንዲያቆም አጼ ዘርዓ ያዕቆብ ለግብፁ ከሊፍም ደብዳቤ ጽፈው እንደነበር ኢየሩሳሌምን እወቁ በሚለው መጽሐፍ ተገልጿል። በወቅቱ የመነኩሳቱ ቁጥር ብዙ ስለነበር የራሳቸው መካነ መቃብር ለመስራት ቢፈልጉ የኢየሩሳሌም ገዢ አልፈቀደላቸውም። ይህንኑ ለአጼ ዘርዓ ያዕቆብ አመልክተው ስለነበር እርሳቸው ለከሊፋው ጽፈው መልስ እንዲያገኙ አስደርገዋል። በዘመነ መሳፍንት ዘመነ መሳፍንት የማዕከላዊ መንግሥት አመራር የተፈታበት ቢሆንም እንኳን
ከነበሩት መሳፍንት የአማራና የቤጌምድር ገዢ ራስ አሊ አሉላና የትግራይ ገዢ ደጃዝማች ውቤ ኃይለ ማርያም በጎንደር ቤተ መንግሥት ንጉሡ በተገኙበት የሃይማኖት መሪዎችንና ታላላቅ ሰዎችን ሰብስበው ነበር። በስብሰባው በጉዳዩ ላይ ከተመከረበት በኋላ ለእንግሊዝ ንግሥት ቪክቶሪያ ንብረቶቹን በማስመለስ ረገድ እርዳታ እንዲያደርጉላቸው በደብዳቤ ጠይቀዋል። ደብዳቤዎቹ ቀንና ቦታ አይጠቅሱም። የራስ አሊ ደብዳቤ እንዲህ ይላል። ምነው አንቺ ባለሽ ርስቴ መነቀሌ፣ ሁሉ በየርስቱ ተቀምጦ እኔ ተነቀልኩ። አሁንም ርስቴን እንዳልነቀል አድርጊኝ። የአበሻ ዕጣ መሬቴን ተነቀልኩ። ርስት መንቀል ጥሩ ነገር ነው። ርስት ምድረ ርስት ሰማይ ነውና በአንቺ መንግሥት ዘመዴ አይነቀል። ደብዳቤው በዲፕሎማቲክ ቋንቋ የተጻፈ ባይሆንም የቅሬታቸውን ጭብጥ ቁልጭ አድርጎ ያሳያል። ቢሆንም የኢትዮጵያ ጉዳይ በዘመነ መሳፍንት እንኳን ችላ ያልተባለ መሆኑን ይጠቁማል። አጼ ቴዎድሮስና የተዘጋው ዴር ሱልጣን። አጼ ቴዎድሮስ ዘመነ መሳፍንትን ገርስሰው በምትኩ አዲስ መንግሥትና ስርዓት ለመዘርጋት አገርን ለማረጋጋት ሲጣደፉ የቱርክንም መንግሥት በጠላትነት ፈርጀውት ስለነበር የኢትዮጵያን ቤተ ክርስቲያን ቅዱሳት መካናት ንብረቶች ለማስመለስ ፋታ አላገኙም። የእንግሊዝ ቆንሲል ካፒቴን ከታሰሩበት አንዱ ምክንያት በ1855 ዓ.ም ኢትዮጵያውያን መነኩሳት ኢየሩሳሌም ድረስ ተጉዘው በኢየሩሳሌም የእንግሊዝ ቆንሲል ይሰጣቸው የነበረውን ድጋፍና እርዳታ ከማቋረጡም በላይ ከግብጾች ጋር ተባብሮ መቅደሳቸውንና ገዳማቸውን እንዳስነጠቃቸው ለአጼ ቴዎድሮስ ያቀረቡት አቤቱታ እንደነበረ ከእስረኞቹ አንዱ ሚስተር ፍላድ ለእንግሊዝ መንግሥት መስከረም 18 ቀን 1859 ዓ.ም በጻፉት ደብዳቤ ላይ ገልጸውታል። የኢትዮጵያ ነገሥታት ለኢየሩሳሌም የነበራቸውን ፍቅርና መንፈሳዊ ስሜት የእንግሊዝ መንግሥት ጠንቅቆ በማወቁ የኢትዮጵያ ቤተ ክርስቲያን ቅዱሳት መካናት ንብረቶች የባለቤትነት ጉዳይ አጼ ቴዎድሮስ ያሰሯቸውን ዜጎቻቸውን ለማስፈታት የሚረዳ መደራደሪያ ነጥብ አድርገውታል። እስረኞቹን ለማስፈታት ከንግሥት ቪክቶሪያ የተላኩት ልዩ ልዑክ ሚስተር ሃርሙዝ ራሳም አጼ ቴዎድሮስ እስረኞቹን ከለቀቁ በአጸፋው የእንግሊዝ መንግሥት የኢትዮጵያ ቤተ ክርስቲያን ቅዱሳት መካናትን ንብረቶች በኢየሩሳሌም ለነበረው ቆንስላቸው ጉዳዩን ተከታትሎ እንዲያስፈጽም ትእዛዝ ለማስተላለፍ ዝግጁ እንደነበሩ ለንጉሡ በቃል እንዲገልጹ አዘውታል። አጼ ዮሐንስ የዴር ሱልጣን ተሟጋች። አጼ ዮሐንስ አራተኛ በዴር ሱልጣን ይኖሩ ለነበሩ መነኩሳት ከፍተኛ ገዛ ያደርጉ እንደነበር የታሪክ ሰነዶች ያስረዳሉ። መነኩሳቱ ከደረሰባቸው ችግር በመነሳት የአርመን ገዳም ጥገኛ ለመሆን በተገደዱበት ጊዜ የገዳሙ አስተዳዳሪ የነበሩት መምህር ወልደ ሰማዕት ይህንኑ ለአጼ ዮሐንስ ገልጸውላቸው ነበር። እሳቸውም አይዟችሁ እኔ ሳለሁ የሚቸግራችሁ ነገር የለም በማለት በየዓመቱ ገንዘብና ሌላም እርዳታ በመላክ ማኅበሩንና አንድነቱን አጽንተው ራሱን እንዲችል አድርገዋል። አጼ ዮሐንስ በነገሱ በሦስተኛው ዓመት ከሞስኮ ቤተ ክርስቲያን አጠገብ እብነ ሕይወት ብለው የሰየሙትን ቦታ በ4,000 ገዝተው ማኅበሩ ወይን በመትከል እንዲጠቀምበት አድርጓል። በዚህ ቦታ ላይ ከግብፅና ከአርመን ክርክር ነፃ የሆነች ደብረ ገነት የተባለችውን ቤተ ክርስቲያን አሰርተዋል። ለዚህ ርስት ብዙ ነገሥታት ቢደክሙበትም በተለይ አጼ ዮሐንስ በዚህ ወርቃማ ዘመን ታሪክ የማይረሳው ውለታ በኢየሩሳሌም ሰርተዋል። አጼ ምኒልክና ተስፈኛው ጥረት። አጼ ምኒልክ ከእርሳቸው በፊት እንደነበሩት ነገሥታት ሲያደርጉ እንደነበረው ለኢትዮጵያ በኢየሩሳሌም ቤተ ክርስቲያን ንብረቶች ጉዳይ የሚገባውን ትኩረት ከመስጠት አልተቆጠቡም። በተለያዩ ጊዜያት የንብረቶቹን ባለቤትነት ለማረጋገጥ ያደረጉት ሙከራ እየከሸፈ በመቸገራቸው የሩሲያ መንግሥት ንብረቶቹን በማስመለስ እንዲተባበራቸው ጠየቁ።
የሩሲያ መንግስትም የንብረቶቹን ባለቤትነት ለማረጋገጥ የሚበጅ መረጃዎችን ለማሰባሰብ ለሚሰጣቸው አገልግሎት ባጸፋው ከሚመለሱት 12 ንብረቶች 2 እንዲሰጡት ጠየቀ። ባቀረበው ጥያቄ መሰረት በ1885 ዓ.ም የቃል ስምምነት ተደረገ። የሩሲያ መንግስት በመንግስት ደረጃ ሰነዶችን የማፈላለግ ተግባር ቢያካሂድ ከቱርክ መንግስት ጋር አለመግባባት እንደሚፈጠርበት ገምቶ ሰነዶቹ በግለሰብ እንዲፈለጉ አደረገ። በኢትዮጵያ ውስጥ ሰነዶቹን የማፈላለጉን ኃላፊነት የሩሲያ ዜጋና የአጼ ምኒልክ ባለሟል ለነበሩት ለካውንት በኋላ ደጃዝማች ሊዮንቴቭ ተሰጠ። እርሳቸውን ባደረጉት ጥረት በኢትዮጵያ ውስጥ ለጉዳዩ የሚጠቅሙ ሰነዶች ሳያገኙ ቀሩ። ከዚያም የምርምሩን አድማስ በማስፋት ፍለጋውን በኢየሩሳሌምና በቆስጦንጢንያ ለማካሄድ ተወስኖ በነበረበት ጊዜ ኢጣሊያ የቱርክን ቀኝ ግዛት ሊቢያን ለመንጠቅ ጦርነት ከፈተች። የሩሲያ መንግስት በአጋጣሚው በመጠቀም ለቱርክ መንግስት የጦር መሳሪያ እርዳታ ለመስጠት መሻቱን አስታወቀ። በአጸፋውም ስለ ኢትዮጵያ ቤተ ክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ከቱርክ መዛግብት ቤት ሰነዶች ፈልጎ ያገኘውን ለመውሰድ እንዲፈቀድለት ጠየቀ። የቱርክ መንግስት ለሚያገኘው ወሳኝ የጦር መሳሪያ እርዳታ በእርሱ ፋይዳ የሌላቸው ሰነዶች አሳልፎ መስጠት ቀላል ዋጋ ስለነበረ ከሩሲያ መንግስት የቀረበለትን ሐሳብ በጸጋ ተቀበለው። የሩሲያ መንግስት የባለቤትነት ማረጋገጫ ሰነዱን ማግኘቱን በ1906 ዓ.ም ለኢትዮጵያ መንግስት አስታወቀ። ልጅ ኢያሱና ያመለጠው ዕድል። ጉዳዩ ከፍጻሜ ሳይደርስ አጼ ምኒልክ ቢያርፉም አልጋውን የወረሱት ልጅ ኢያሱ በአያታቸው የተጀመረውን ድርድር በኢትዮጵያ ከሩሲያ ቆንሲል ጋር ቀጥለው አንድ የልኡካን ቡድን በኢየሩሳሌም በኩል አድርጎ ወደ ሩሲያ እንዲጓዝ ተስማሙ። ልኡካኑም ከልጅ ኢያሱ ለቄሳሩ የተጻፈ የአደራ ደብዳቤ ይዘው ድሬዳዋ ሲደርሱ አንደኛው የዓለም ጦርነት በመከፈቱ ጉዞ ተስተጓጎለ። በዚህ አጋጣሚ መፍትሄ ሊያገኝ የነበረው የኢትዮጵያ ቤተ ክርስቲያን ቅዱሳን መካናት ንብረቶች በኢየሩሳሌም ጉዳይ ተጨናገፈ። ጦርነቱ ከተጠበቀው ጊዜ በላይ ተራዘመ። በመካከሉም የሩሲያ አብዮት ፈነዳና ጉዳዩን በቅርብ ይከታተሉ የነበሩት ቄሳር ከነቤተሰባቸው ተረሸኑ። በኢትዮጵያ ውስጥ ልጅ ኢያሱን አውርዶ ወይዘሮ ዘውዲትን ለማንገስ ትግሉ ተጧጥፎ ነበር። እነዚህ ሁኔታዎች ተዳምረው የኢትዮጵያ ቤተ ክርስቲያን ንብረቶች ባለቤትነትን ለማረጋገጥ የተደረገው ጥረት ውጤት አልባ አደረጉት። የሩሲያ አብዮት ከሰከነ በኋላ የቦልሸቪኩ መንግስት የተሰበሰቡትን ሰነዶች ከርሽና ለተረፉት ለቄሳሩ ዘመድ ለኩክ እስክንድር አስረከባቸው። ዶክ ሰነዶቹን በፔትሮግራድ ዩኒቨርሲቲ ሕግ መምህርና በሄግ የፍርድ ቤት ዳኛ ለነበሩት ባሮን ኖልድ መርምረው እንዲበይኑ ሰጧቸው። ንግሥት ዘውዲቱ በአጼ ምኒልክ ዘመነ መንግስት ተጀምሮ በልጅ ኢያሱ ጊዜ የተዳከመው ጉዳይ መክኖ እንዳይቀር በንግሥተ ነገሥታት ዘውዲቱ ዘመን ከፍተኛ ትኩረት አልተለየውም። በንግሥቲቱ ዘመን የዓለም ፖለቲካ ሁኔታዎች መለዋወጣቸው ለጉዳዩ አዲስ ገጽታ ሰጠው። በንግሥት ዘመን መንግስታቸው የወለደው ስር ነቀል እርምጃ የኢትዮጵያ መንግስት አልጋ ወራሽና ባለሙሉ ስልጣን እንደራሴ ራስ ተፈሪ በኋላ ቀዳማዊ ኃይለ ሥላሴ ለዓለም መንግስታት ዋና ጸሐፊ መጋቢት 25 ቀን 1915 ዓ.ም በተጻፈ ደብዳቤ የኢትዮጵያ ቤተ ክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም የባለቤትነት መብት ያቀረቡት ጥያቄ ነው። ማኅበሩ ጉዳዩን ተመልክቶ ለመወሰን ስልጣን ቢኖረውም የወሰደው እርምጃ ግን አልነበረም። የአጼ ኃይለ ሥላሴ ዘመንና የወደቁ ፍሬዎች። አጼ ኃይለ ሥላሴ ከነገሱ በኋላ ጉዳዩ ሳይቆረጥ ጠላት ኢትዮጵያን ወረረ። ገዳማቱን በኢየሩሳሌም ባለቤትና አስተዋሽ አጥቶ ለ5 ዓመታት ቆየ። አጼ ኃይለ ሥላሴ ወደ አልጋቸው እንደተመለሱ በጦርነቱ የወደመባቸውን አገር ማቋቋምና የውጥረት ዘመን ነበር። አገር መልሶ ማቋቋምና ማረጋጋቱ ሥራ
ቀና አቅጣጫ ሲይዝላቸው ከግብጽ መንግስት ጋር የሚደራደሩባቸው ጉዳዮች የኢትዮጵያ ቤተክርስቲያን ከግብጽ ኦርቶዶክስ ቤተክርስቲያን ጥገኝነት አላቆ ራሷን ማስቻልና በኢየሩሳሌም ያሉ የቅድስና ቦታዎች የባለቤትነት መብትን ማረጋገጥ ነበር። ከሁለቱ ጉዳዮች ቅድሚያ የሰጠው ቤተክርስቲያኗ ራሷን የማስቻል ጉዳይ ነበር። ግብጾች የኢትዮጵያ መንግስትና ኦርቶዶክስ ቤተክርስቲያንን ማማረራቸውን ተገንዝበው በ1940 ዓ.ም ለዘመናት በኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ተንሰራፍቶ የነበረውን የሃይማኖት ቀኝ አገዛዝ ለማንሳት ተስማሙ። የአፄ ኃይለ ሥላሴ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ለማስቻል ቅድሚያ መስጠቱ ትክክል እርምጃ ነበር። ግብጾች የኢትዮጵያ መንግስትና ኦርቶዶክስ ቤተክርስቲያን ማማረራቸውን ተገንዝበው በ1940 ዓ.ም ለዘመናት የኢትዮጵያ ኦርቶዶክስ ቤተክርስቲያን ላይ ተንሰራፍቶ የነበረውን የሃይማኖት ቀኝ አገዛዝ ለማንሳት ተስማሙ። የአፄ ኃይለ ሥላሴ መንግስት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ራሷን ለማስቻል ቅድሚያ መስጠቱ ትክክል እርምጃ ነበር። የግብጽ ኦርቶዶክስ ቤተክርስቲያን የኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች በኢየሩሳሌም ለመንጠቅ የምትጥረው የሃይማኖት የበላይነቷን መከታ በማድረግ ነበር። በ1960 ዓ.ም በተደረገው ጦርነት እስራኤል አረቦችን አሸንፋ ምስራቅ ኢየሩሳሌምን በግዛቷ ውስጥ ማጠቃለሏ የኢትዮጵያ ቤተክርስቲያን ቅዱሳት መካናት ንብረቶች ባለቤትነት መብትን ለማስከበር አመቺ ሆነ። በተጨማሪም እስራኤል ከኢትዮጵያ ጋር ለመደራደር የምትፈልገው የቤተ እስራኤሎች ወይም ፈላሾች ጉዳይ ኢትዮጵያ በአፍሪካ መንግስታት ማህበር የነበራት ተደማጭነትና የመሪነት ሚና የኢትዮጵያ ጠረፍ ቀይ ባህርን በከፊል ማካለሉና ማስተላለፍ ማስቻሉ ተዳምረው የኢትዮጵያ ቤተክርስቲያን ቅዱሳን መካናት ንብረቶች በኢየሩሳሌም በሀገሪቱ እጅ እንዲሆኑ ሲደረግ የባለቤትነቱ መብት ጥያቄ ላልተወሰነ ጊዜ ተቀጥሮ ተቀምጧል። በ1961 እንደ አውሮፓውያን አቆጣጠር የተላለፈው የዮርዳኖስ ሚኒስቴሮች ኮሚቴ ውሳኔ በዴር ሱልጣን ገዳምና በውስጡ የሚገኙ 2 አብያተ ክርስቲያናት ሙሉ በሙሉ የኢትዮጵያ ገዳም ህጋዊ ንብረቶች መሆናቸውን በማያሻማ ቋንቋ ሲመሰክር ኮፕቶች ያላግባብ በእጃቸው ያስገቧቸውን የገዳሙን ቁልፎች ለኢትዮጵያን አስረክበው በህገወጥ የያዙትን የገዳሙን ይዞታቸውን እንዲለቁ የታዘዙበት ስለነበር ኢትዮጵያ በገዳሙ ላይ ያላትን ህጋዊ የባለቤትነት መብት ለመጀመሪያ ጊዜ በማያሻማ ሁኔታ በዚህ በፍትህ መድረክ መረጋገጡ ህጋዊና ታሪካዊ ክንዋኔ ሆነ። ለዘመናት የገዳሙ ጉዳይ ፍትህ አጥተው የተሰቃዩት ኢትዮጵያውያን በውሳኔው ተጠቃሚ ሆነው ሊቆዩ የቻሉት ለ40 ቀናት ያህል ብቻ እንደነበር ታሪክ ያስረዳል። ዘመነ ደርግና ጥቂት ጥረቶች። ደርግ ይህን ገዳም በተመለከተ ጎላ ያለ እንቅስቃሴ ባያደርግም ከወሰዳቸው እርምጃዎች አንዱ በኢየሩሳሌም የኢትዮጵያን የታሪክ ርስት ጉዳይ እየተከታተለ የሚፈጽምና የሚያስፈጽም በባህል ሚኒስቴር ሰብሳቢነት የሚመራ የሚኒስትሮች ኮሚቴ ማቋቋም ነበር። መኮንን ዘውዴ ኢትዮጵያና ኢየሩሳሌም ገጽ 289 እስከ 290። ያም ሆኖ ደርግ ወደ ኢየሩሳሌም የሚጓዙ ተጓዦች ላይ ተጽዕኖ ማሳደሩ ግን አልቀረም። ለምሳሌ በ1968 ዓ.ም ወደ ኢየሩሳሌም ተጓዦች ከሄዱ በኋላ ከጉዞ መልስ የድርጅቱ ስራ አስጋጅ አቶ መኮንን ዘውዴ ቤተ መንግስት ተጠርተው ያልተመለሱ ሰዎች እንዳሉ ተጠይቀዋል። እሳቸውም 12 አዛውንት ለሕክምናና ለጸሎት መቅረታቸውን አስረዱ። በወቅቱ የነበረው መንግስት በሃይማኖት ሽፋን ጸረ አብዮት መጫወቻ ሆኖ የሄደ የማይመለስ ከሆነ ጉዞውን መንግስት ይዘርዘዋል በማለት በማስፈራራቱ ተጓዦች ቀንሰው ነበር። ዘመነ ኢህአዴግና ዴር ሱልጣን። በዘመነ ኢህአዴግም በመንግስት ደረጃ የተጠናከረ ባይሆንም ስለ ዴር ሱልጣን ውይይት ተደርጎ እንደነበር አንዳንድ ጥናቶች ያሳያሉ። እንደ አውሮፓውያን አቆጣጠር በ1992 ዓ.ም በእስራኤል የኢትዮጵያ ቤተክርስቲያን ተወካይ በተገኙበት የሽግግር መንግስት ጠቅላይ ሚኒስቴር የነበሩት በአቶ ታምራት ላይኔ መሪነት አንድ ኮሚቴ ተዋቅሮ ነበር። ይህ ኮሚቴም ዋናው ስራው ስለ ዴር ሱልጣን አጥንቶ ጉዳዩን ማቅረብ ነበር።
በወቅቱ በኮሚቴው ታቅፈው ከነበሩት ውስጥ እነ ዶክተር ፋሲል ናሆም፣ ዶክተር ንጉሴ ተፈራ እስራኤል ሄደው ከእስራኤል ባለስልጣናት ጋር በመወያየት ወደፊት ገዳሙ የሚጠበቅበትን ሁኔታ ተነጋግረው መጥተዋል። ከዛ ወዲህ ግን ችግሩን ሊፈታ የሚችል የተጠናከረ ስራ መሰራቱን የሚያሳዩ ሰነዶች አልተገኙም። ዴር ሱልጣን ችግርን ለመፍታት በመንግስትም ሆነ በጠቅላይ ቤተ ክህነት ሊወሰዱ የሚገባቸው እርምጃዎች ብዙ ናቸው። ይህ ተከታታይ ጥረት ይጠይቅ ይሆናል እንጂ በ20ኛው መቶ ክፍለ ዘመን የማይቻል ነገር የለም።